የተከበሩ ኮሎኔል ሞገስ እንኳን ሳይቀሩ አስተዳደር ላይ ነበርኩ። ሌላ ነገር መስራት አልቻልኩም። ወደ 6 ዓመት አካባቢ ምንም አልሰራሁም ቲያትር። ለሉሉ የክብር ሰላምታ ሰጥተውታል። አክተሮች በመሃል ላይ ትንሽ ተሰላጅተው አሁንስ በዛ አይነት ነገር ነበር የሚሉት። ምክንያቱም መሄጃ የለኝም። የኔ ህይወት እዛ ውስጥ አለ። ማቃቸው ሰዎች እምዬ ብርቱ እያሉ ነበር የሚጠሯት። ለሰው ትንሽ እንግዳ ሊሆን ይችላል ብዬ ገምቻለሁ። ምን ነው ደነገጥክ? ፊልም ውስጥ ብትገባ የተሻለ ገንዘብ ታገኛለች። ቲያትሩን ስለምትወደው ግን ሃይ ማኔ እንዴት ነህ? ጆሮዬን ማመን አልቻልኩም። ልሰራቸው የምፈልጋቸው ነገሮች ሁሉ አሉ። ህልም ተፈርቶ ሳይተኛ አይታደርም እንደሚሉት መስራቴ ግን አይቀርም። ለምን? አንቺ ለምን? ክትክታና ወይራ የምትል ዘፈናለች እና የሆነ ደስ ካለኝ እሷን ነው ዘፈነው እና ማን ያዘዋል እንደሻው እባላለሁ። ክትክታና ወይራ የዚህ ሳምንት የመሰንበቻ ፕሮግራም እንግዳ ነኝ። ጌጤ ብርና አልቦ እብሸቦ ነው ልብሴ እና ጠላ ነው ልብሴ ሀገር ጠይቂብኝ። በጣም አመሰግናለሁ። ማን ያዘዋል እንደሻው የመሰንበቻ ፕሮግራማችን እንግዳ ስለሆንክ በጣም ደስ ብሎኛል። እኔም በጣም አመሰግናለሁ ይህን እድል ስለሰጣችሁኝ። በዚህ ሙያ ውስጥ ረጅም አመት ቆይተሃል። ቲያትር ጥበብ ላይ ይሄ አንዳንድ ሙያ ውስጥ አሉ አይደለ ጥርሳቸውን ነቀሉ ቢባሉ ሰዎች እንዲያ አይነት ሰው ነህ። ታውቃለህ ይሄንን? አዎ ምንድነው አንዳንድ ሰዎች ለምሳሌ ቲያትር ውስጥ ገብተው የሆነ ነገር ምናምን ጥሩም ሰርተው ከዛ ደግሞ ወደ ሌላ ስራ ይሄዳሉ። እኔ አንዱ የማልሄድበት ምክንያት ለቲያትሩ ያለኝ ፍቅር ብቻ ሳይሆን ሌላ ምንም ነገር መስራት አልችልም። ግዴታም ሆኖብኝ ነው። ማለት ሌላ ችሎታ ቢኖረኝ ምናልባት ለውቅ ይላሉ። አንዳንዴ ስበሳጭ ምን ስል ለምሳሌ አይ ከዚህ ሙያ መውጣት አለብኝ ይላል። ግን ወጥቼ ምን እሰራለሁ? ምንም ሌላ የምችለው ነገር የለም። በቃ እመለሳለሁ። ስለዚህ ጥርሴ ነቀይበታለሁ ይገባኛል። እንግዲህ ይሁን። በእርግጥ የበዛ ስራ አንተ እንዳልከው መድረክ ላይ ያተኩራል። የመድረክ ቲያትሮች ዝግጅት ላይ ነው ብዙ ስራዎች። እኔ ራሱ ወደዚህ ስመጣ ስላንተ ሳቅ ከ5 ጣት ያላለፉ ስራዎች አሉ ከቲያትር ውጭ ያሉትን እና የመጨረሻው አሁን የተገናኘንበት አዲሱ ራሱ የመጨረሻው ፍርድ ነው። ወደ መጨረሻው ፍርድ አንተ መጣ ወይስ እነሱ ወደ አንተ መጡ? አክቹሊ እኔ ነኝ የመጣሁት። ምንድነው እንግዲህ እኔ የጀርመን ተማሪ ነኝ። ሁለተኛ ዲግሪን የሰራሁት እዛ ነው። ቲያትርም ነው የተማርኩት። ቲያትሮችም አይ ነበረ። ስለዚህ እዛ ሳያቸው የነበሩ ቲያትሮች በቃ ሰራቸዋለሁ ላለው ግን ለረጅም ጊዜ ሳልሰራቸው ቆየሁ። አሁን ትልቁ የነሱ ጸሐፊ የቲያትር ጸሐፊ ብሬሽት ነው እና ብሬሽት እዛ ሀገር ለብቻው ቲያትር ቤት ተሰጥቶታል አለው እና እሱን ቲያትሮች ብቻ የሚሰራ አለ። እዛ እየተጋበዝን እየሄድን በትምህርታችንም እናይ ነበረ እና የምወዳቸው ደስ ያሉኝ ቲያትሮች አሉ። በቃ ሰራቸዋለሁ ላለው ግን በተለያየ አጋጣሚ ሳልሰራቸው ቆይቼ በመጨረሻ ባለፈው 5-6 አመት እምዬ ብረቷን ሰራሁ። ከዛ ሁለተኛ እሱን ከጨረስኩ በኋላ ያው አስተዳደር ላይ ነበርኩ። ሌላ ነገር መስራት አልቻልኩም። ወደ 6 አመት አካባቢ ምንም አልሰራሁም ቲያትር። ከዛ ግን አሁን ከብሔራዊ ቲያትር ከለቀቅኩ በኋላ ምንድነው የምሰራው ብዬ ሳስብ ኦልሬዲ የጀመርኩት ነበረ ይሄ ግንኙነት። እዛ ሆኜ ከጀርመን ካልቸራል ኢንስቲትዩት ጋር እየተጻጻፍን ምን እያለን ይሄን ነገር ምን ሰራው እያልኳቸው ሀሳቡን እያቀረብኩላቸው እሺ ያሉ። ግን ረጅም ጊዜ ወስዷል። አክቹአሊ 3 አመት ወስዷል። ትግስት ላይ እንዴት ነሽ? ጥሩ ትታገሻለሽ? ትግስት የሌለኝ ሰው አይደለሁም። ግን ደግሞ ሰዎች ዝም ብለው ያለ በቂ ምክንያት ወደ ጦር ሜዳ ሄደው ድምጻቸው ሲጠፋ አጨነቃለሁ። የሆነ ዜናማ መላክ አይቀርም። ትርጉም ነው። ስለዚህ ወደኛ ሀገር ሲመጣ በእኛ ሀገር መንገድ ሲዘጋጅ እኛን መምሰል አለበት። እዛ ላይ የነበራችሁ ከትርጉሙ ጀምሮ ከዝግጅቱ ጀምሮ እኛን እንዲል ራሳችንን እንድናይ የነበራችሁ ሂደት እንዴት ያለ ነበረ? ማኔ? አዎ እንግዲህ ይሄ ሁለተኛ የብሬሽት ስራ ስለነበረ ብዙ አላስቸገረኝም ማለት ይችላል። በአንድ በኩል ትንሽ ይሄኛው አስቸጋሪ የሚሆነው በጣም በርካታ ትዕይንቶች ያሉትና የተበታተኑ ናቸው። የማደር ከረጅ ሰምሃው ሰብሰብ ያለ ነውና ብዙ አላስቸገረኝም ነበር። ይሄኛው ግን በጣም ሰፊ ነው። በጣም ብዙ ሰዎች ይሳተፉበታል እና እንዲያውም እዚህ ሀገር ፍቅር መጥቼ ተዋንያኑን ይዤ ስንነጋገር ካነበቡ በኋላ እንዴት አድርገን ልንሰራው ነው? ይሄንን በየደቂቃው ነው የሚለዋወጠው ትዕይንቱና ይሄ በጣም አስቸጋሪ ነው ምናምን አሉ። አዎ አስቸጋሪ ነው፣ ግን የሆነ መንገድ ማግኘት እንችላለን ብዬ ነው የሰራሁትና ትንሽ አስቸግሮኛል። አንድ ሁለተኛ በጣም ረጅም ነው እና ሙሉውን ብንሰራው ወደ 4 ሰዓት ተኩል እንደዚህ ሊፈጅ ይችላል። እሱን መቁረጥ አንዱ ሌላው አስቸጋሪ ነገር ነበር። ምክንያቱም አንዳንድ ጊዜ ስትቆርጥ ኢምፖርታንት የሆኑ ነገሮች አብረው ሊወጡ ይችላሉ። እጅግ የተከበሩ ኮሎኔል ሞገስ እንኳን ሳይቀሩ ለሉሉ የክብር ሰላምታ ሰጥተውታል። ከኛ ተመልካች አስተሳሰብ ልምድ ጋር እንዲዋሃድ ለማድረግ ሞክር ያለው። እንግዲህ የመጀመሪያው ምረቃው ቀን ያዩ ሰዎች ጥሩ ምላሽ ነው የሰጡኝ። ምንድነው ያሉት? ባትነግረን እኮ እንዲያውም ትርጉም መሆኑንም አናቅም እና ጥሩ ተደርጎ ነው ኢትዮጵያዊ ነው የሚመስለው እና የምናውቃቸው ካራክተርስ ናቸው ያሉት እንደዚህ ያሉ
ጥሩ ስሜት ፈጥረውብኛል። ሶ ወደኛ ተመልሷል ብዬ አምናለሁ። ስለዚህ ጉዳይ ከበዓል በኋላ ብናወራ ምን ይመስልሃል ኮሎኔል ሞገስ? እጅግ በጣም ይቅርታ ክቡርነቱ፣ በማይሆን ሰዓት የማይሆን ጥያቄ አነሳው። እያሳለው ነው መቤት፣ እያሳለው ነው። በላችሁ አተኩሶታል እያልኳችሁ እኮ ነው። አንድ ነገር እንዳስታውስ ፍቀድልኝ ሐኪም ወንድሜ። ለብ ያለ ውሃ ጥሩ አይደለም ብዬ ነበር። እመቤቴ የውሃ ሙቀቱ ልኬት ላይ የተፈጠረ ኢመንት ስህተት ነው፣ ይስተካከላል። እንደ ኋላ በደንብ እናነሳዋለን። ደግሞ ማን ያዘዋል እንደሻው እንዳልኩህ የዚህ የኢትዮጵያ ኪነ ጥበብ ላይ በተለይ የቲያትር ስራዎች ላይ ረጅም ዓመት ቆይታል። ትላልቅ የሚባሉ ስራዎችንም ሰርተሃልና ወደ ኋላም ወደፊትም የመጣን ብናወራ ደስ ይለኛል። ንጉስ አርማህን አየኸው? ንጉስ አርማህን አላየሁትም። እንግዲህ ያው ንጉስ አርማህን ከዚህ ቀደም ሰርተነው ነበረ። አንተ ነው ያዘጋጀው ብዬ? አዎ እኔ ነበርኩ ያዘጋጀሁት። እሱን ስናዘጋጅ ብዙ ነገር ጽሁፉ ላይ ሰርተናል ከአክተሮች ጋር ብዙ ደክመንበታል። አይ ቲንክ ወደ ከ6 ወር በላይ ፈጅቶብናል ያኔ ስንሰራ እና እንዲያውም አክተሮች በመሀል ላይ ትንሽ ተሰላጅተው አይ አሁንስ በዛ አይነት ነገር ነበር የሚሉት። ምክንያቱም በየጊዜው እናሻሽላለን፣ አዳዲስ ሀሳቦች እናመጣለን፣ አዳዲስ ጽሁፎች እናመጣ እና ብዙ ደክመንበታል። ሶ ሊሰራ ነው ሲባል እኔ ኦልሬዲ እዛው ብሔራዊ ነበርኩኝና ጥሩ ነው እና ግን ጥንቃቄ ያስፈልጋል። የሚነሱት ጉዳዮች ሴንሲቲቭ ስለሆኑ ጥንቃቄ ማድረግ አለብን እያልኩ አማክራቸው ነበር። አንድ ሁለተኛው እንግዲህ ከብሔራዊ ቲያትር ከወጣው በኋላ 6 ዓመት ከምናምን ቆይቻለሁ። ከአንዳንድ ሰዎች ጋር አለመግባባት አለ እና እንደዚህ ነገር ትንሽ ከዛ አካባቢ መራቅ ፈለግኩኝ። አሁን ወደ ኪነ ጥበቡ ስዞር ጭንቅላት ንጹህ መሆን አለበት። ያለፉትን ነገሮች መርሳት አለብህ። የነበረውን ችግር ትተህ ወደፊት ማየት ነው የሚሻለው እና ብሄድ ሰዎች ላገኝ ይችላለሁ። ከአንዳንዶቹ ጋር አንግባባም፣ ከአንዳንዶቹ ጋር ደግሞ ምናምን በጣም ጠፋብን ምናምን ሊሉ ይችላሉ። ሶ እሱን ለጊዜው ትቼ ወደ ስራዬን ያተኮርኩት ለዛ ነው ያላየሁት። የምሰማው ነገር ግን ጥሩ እንደሆነ ነውና ጥሩ መሆኑ ደግሞ በጣም አስደስቶኛል። ቤተሰብ ሁሉ ለጸሎት ሲሄድ ምን ይሁን ብለሽ ነው የቀረሽው? አሃ ጁረት አሰኝሽ እንደ ወጣቷ? አይ አብሬያቸው ልብሴን ሁሉ ለባብሼ ጨርሼ ነበር። ከዛ ለባሉ ተጨማሪ ዶሮ ይገዛ ስለተባለ ግዢ ተብዬ ነው። ዶሮ? ይሄን ዶሮ እኔም ማየት እፈልጋለሁ። ሴቶችን መጠርጠር ነው ወዳጄ። ዶሮ ልገዛ ነው ገለመሌ ብለው ከቤት ይወጡና ጭራሽ ከዶሮ ጋር ማይገናኝ ነገር ፈጽመው ይመለሳሉ። ኢትዮጵያ ቲያትር ስራዎች ላይ ገዘፍ ያሉ ቲያትሮችን የማዘጋጀት እድል አግኝተሃል። እነ ሀምሌት፣ እነ ጁልየስ ቄሳርን የመሰሉና ትላልቅ ሙያተኞች የተወኑበት ቲያትር ነው። እንደ ወደ ኋላ ስመልስህ ስለ እንግዳ ብትነግረኝ ደስ ይለኛል። ራስህም ተውነህበት በቅብብሎች እና ላዛር ከዛ እና ሀረገወይን እነ ሽመልስ አበራ የሰሩበት እንግዲህ ዘመን ተሻጋሪ የሚባል ስራ ይመስለኛል። እና ስለ እሱ ቲያትር እኔ የነ ሀረገወይን እና የነ አላዛርን የማየት እድል ነበረኝ እና አንዳንድ ስራ ከልጅም በላይ ሊሆን ይችላል ብዙ ስለምደክምበት እና ምን ስሜት አለ ስለ እሱ ስራ? እንግዲህ እንግዳ የጻፍኩበት ጊዜ ህይወትና ቲያትር ኦልሞስት ጎን ለጎን ወይም አንዳንዴ ተሰናስለው የነበሩበት ጊዜ ነው ያሳለፍ ነው። በዛ ጊዜ ከተፈሪ አለሙ ጋር ነበር የምንኖረው። አብረን ነው ወደ 5-6 ዓመት ኖረናል እና አንድ ላይ ስንኖር ለምሳሌ ቁጭ ብለን ስራ ከመጀመራችን በፊት እናወራለን። ብዙ ጊዜ ወሬያችን ከቲያትር አይርቅም። ወይ እሱ የጀመረው ስራ ይኖራል፣ ስለሱ ያወራልኛል፣ ወይ እኔ እየተረጎምኩት ያለው ይኖራል፣ ወይ ደግሞ ሄደን ያየነው ቲያትር ካለ ስለሱ። ህይወታችን ኦልሞስት ቲያትር ውስጥ ነው ማለት ትችላለሁ እና በዛን ጊዜ በጣም ስሜታችን ሁሉ ቲያትር ውስጥ ነው እና የዛ ጊዜ ነው እሱን የጻፍኩት። መሄጃ የለኝም ከሁለት አንዳችን ካልሞትን። ይህን ያህል ከተመረርሽ ከኔ ጋር መሄድ እንችላለን። የት? ቤቴ። ብቻህን ነው የምትኖረው? አይ ብቻዬን እንኳን አይደለም። አግብተሃል ማለት ነው? ከአንድ የግሪክ የቲያትር ሲኖፕሲስ ነው። ቲያትሮች አሉ፣ ሲኖፕሲሶች አሉና 5-6 መስመሮች ነው መጀመሪያ ያነበብኩትና ስትራይክ አረገኝ። ይሄ አይዲያ እኮ በጣም ኢንትረስቲንግ ነው እና ይሄን ሀሳብ ለምን አልሞክረውም እየጀመርኩት። ከዛ ግን መነሻው የውጪ ይሁን እንጂ እዛ ውስጥ የራሴ ህይወት አለ፣ የወንድሜ ህይወት አለ፣ የወንድሜ ሚስት ህይወት አለ፣ የኔ ህይወት እዛ ውስጥ አለ። ማቃቸው ሰዎች ብዙ አሉ። አንዳንዶቹ ኦፍ ኮርስ ስለማያውቁት ዝም ብሎ የተፈጠረ ይመስላቸዋል። አንዳንዴ የመጀመሪያ ስራ ሲሆን ከዛ በፊት ትርጉም ምናምን እንደዚህ የምሰራው መጀመሪያ አንተ ትኖርበታለህ ውስጡ እና እዛ ውስጥ ሜቢ ለሌሎቹ ግልጽ ያልሆነ
ለኔ ግን የሚታዩኝ ማቃቸው ገጸ ባህሪያት ናቸው ማቃቸው ሲቹዌሽንስ ናቸውና የራስ ቤተሰብ በዙሪያ ያሉት አዎ ለምሳሌ ወንድሜ አለ እዛ ውስጥ እሱ ይወቀው ያወቀው አላቅም የወንድሜ ታሪክ እዛ ውስጥ አለ አውርተን አናቅም የሚገርመው ነገር ታላቅ ወንድሜ ወደ ቲያትር የገባሁት በሱ ምክንያት ነው ስዩም ተፈራ እና የሱ ታሪክ ለምሳሌ አለ እዛ ውስጥ ጠይቀው አላቅም ቆይ ጠይቀዋለሁ እስቲ ኖትስ አርጎት እንደሆነ ሐሳቡን ወስጄ ኦልሞስት ኦቶባዮግራፊካል ነው የራሴና የቤተሰቤ የአካባቢያችንን ጎረቤት የነበሩ ሰዎች እንደዚህ ነው የጨመርኳቸውና ሶ በጣም አታችድ ልክ የልጅነት ህይወቴ እዛ ውስጥ እንዳለ ነው የሚሰማኝ ማግባት አላገባው ከሁለት እህቶቼ ጋር ነው ታዲያ ድንገት አንዲት ሴት ይዘህባቸው ስትሄድ እህቶች ምን ይሏል ምን ይላሉ ሁኔታውን አስረዳቸዋለሁ ምን ብለህ ነው የምታስረዳቸው እቺን ሴት ከተዋወቅኳት አንድ ሳምንት አይሞላኝም ኑሮ እንዳንገፈገፋት ስላጫወተችኝ ይዣት መጣው ልትላቸው ነው አይ እንደዛ ሳይሆን ከዚህ በፊት እንደማቀሽ ነገራቸዋለሁ ልትዋሻቸው በቅብብል ሰዎች ተውነውበታል አይደለ ለምሳሌ አረጋዊን ኤልሳቤት መላኩና ምን ታይባቸዋል የየራሳቸውን ኳሊቲ ነው የምታየው አሁን ኤልሳ ናት መጀመሪያ የሰራችው ኤልሳ ቀስ ብላ የምትሰራ ተዋናይ ናት አንድ ነገር እንደመጣ ወዲያው አትይዘው እና ቀስ ብላ አይታ ነው እንደዚህ ነው እና ጊዜ ትፈጃለች ጊዜ ወስዳ ግን ነገሮችን ያደቀቀች በራሷ መንገድ ታይና ከጊዜ ወደ ጊዜ ልምምዱ ላይ ሲሻሻል ታይዋል መጨረሻ ላይ ሲከፈት ግን እኔ ራሴ ተመልካች ነው መሆነው ምክንያቱም ሌላ ነገር ነው የምታደርገው አይዶ ነው ከየት እንደምታመጣው የመጨረሻው የራሷ የሆነ አንድ ምትሃት ነገር ነው የሚታየኝ ሀረግ እንደ ኤልሳ አትቆይም ግን የራሷ መንገድ አላት የራሷ የምታብላለበት መንገድ አላት እና በጊዜ ውስጥ የራሷ ታደርገዋለች እና ሀረግ ናት እንደገና ደግሞ ሌላ ሰው ናት ሶ ሁለቱንም ይዛ ነው የምትጫወተው ራሷን ማለችበት ገጸ ባህሪውንም ታያለህና የሷ ደግሞ ለየት ያለ ነው ይቅር ልትላት ይገባ ነበር ጊዜ ልትሰጣት ይገባ ነበር ምናልባት ሌላኛውን ሰው ካየች በኋላ ልትመለስም ትችል ነበር የምትወዳት ከልብ ቢሆን ኖሮ ከመውደድም በላይ ወዳት ነበር መስከረም ስትሰራው ዶክተር ተሻለ ነበር ያዘጋጀው እሱ ደግሞ በራሱ መንገድ በሌላ መንገድ ነው የሰራው ቲያትሮችን ስንጠቅስ ያው በትርጉም ደረጃ የሰራቸው በዛ ይላሉና እንደው የትርጉም ስራ ተርጉሞ ማዘጋጀት ምን አይነት ፈተና ነው ያለው ምን አይነት ምጥ አለው የጻፈው በሌላ ጊዜ ነው በሌላ ቦታ ነው በሌላ ባህል ነው እና ያንን መጀመሪያ መረዳቱ ነው እንግዲህ እንደማንኛውም ዳይሬክተር ሪሊ ጥሩ አድርጎ መረዳት ከዛ በኋላ የኛን ባህልና የነሱን ባህል ልዩነት ጥርት አድርጎ ማወቅ አሁን አንዱ የሰጠኝ እንትን ጥሩ አድቫንቴጅ ልበለው ጀርመን ሀገር 3 አመት ቆይቻለሁ ስለዚህ የጀርመኖችን ባህል የጀርመኖችን አስተሳሰብ ሳይኮሎጂያቸውን በመጠኑ አውቀዋለሁ ሶ እሱ ትንሽ ረድቶኛል ከዛ ግን አንዳንድ ጊዜ ወደ አረኛ ሀገር ስናመጣው ዋናው ሐሳብ ሊፋለስ ይችላል ምክንያቱም ኦሪጂናሊ የኛ አይደለም የነሱን ደግሞ እንዳለ ካቀረብን ተመልካቹ ይርቃል እና የሱ ያልሆነ ነገር ሲሰጠው ምናልባት በቃላት አይገልጽ ይሆናል ግን በስሜት ይርቃል እና የኔ አይደለም የሚለው ነገር አለና ራቅ ብሎ ነው የሚያየው እምዬ ብርቱ እያሉ ነበር የሚጠሯት ቀስ በቀስ ብርቱ ወደ ብርቷ ከዛም ወደ ብረቷ ተሸጋገረ ስራ ከመፍታት ብዬ አንድ ቀን የመንደር ልጆች ሰብስቤ መዝሙር ሳስጠናቸው ድንገት ደረሰች እምዬ ብረቷ እንግዲህ ጽሁፉ ያለፈው እኔ ብሔራዊ ቲያትር ሳልሾም በፊት ነው እና ጽሁፉ አለፈ ከዛ በኋላ በአጋጣሚ እኔ እዛ ተሾምኩኝ እና ልንሰራው ስንጀምር ትንሽ ችግር ነበረ ማለት ለምንድን ነው የሚሰራው አይነት ነገር አለና ልክ ስራ አስኪያጅ ስለነበርኩ በስራ አስኪያጅነቴ አምጥቼ በገዛ ፈቃዴ እንደምሰራ ነበር ሰዎች የሚያስቡት አለማስረዳት ነበረብኝ እንደዛ አይደለም እኔ ከመምጣቴ በፊት ታይቶ ተገምግሞ ያለፈ ቲያትር ነው ምናምን ማስረዳት ነበረብኝ ምናልባት ትንሽ ያገዘው መጀመሪያ አካባቢ ጋይ ጸጋዬ እናት አለም ጠኑ ብሎ ያንኑ ሐሳብ ሰርቶታል ሶ እንዲያውም አንዳንድ ሰዎች በቃ እናት አለም ጠኑ ነው ምናምን የሚሉ ነበር ሶ እሱ አግዞናል ብዬ አስባለሁ ምክንያቱም የበፊቱን የሚያውቁ ሰዎች እስቲ ቆይ ይሄኛውን እስቲ እንዴት እንደሰራው እንይ ብለው የሚመጡ ሰዎች ነበሩ ሌላው ግን ልዩነት ነበረው በጣም ጋይ ጸጋዬ መሰረታዊ ሐሳብ ብቻ ወስዶ ነው የሰራው እና እንደመነሻ ሊለው ይችላል እኔ ግን ዋናውን ሐሳብ ይዤ ተከትዬ ነው የሰራው ሶ በዚህ ራሱ በጣም እንለያያለን ሌላው አንዳንድ ጊዜ ቲያትሮች ወር ኤኒ የኪነ ጥበብ ስራ የራሱ ህይወት አለው በራሱ ነው የሚሄደው
እና ጋሽ ስብሐት ምን ይል ነበር አንድ ነገር ከጻፈ በኋላ ሰዎች ስጠን ሲሉት ይስጣቸዋል። ሜቢ አንድ ኮፒ ነው ያለው በእጁ ነው የሚጽፈው እና ከዛ በኋላ የት ነው ያለው እኔ እንጃ እንትና ጋር ይሆን እንዴ ምናምን ይል ነበር ገና ሳይታተም በፊት እንዴ ጋሽ ስብሐት አያሳስብም እንዴ መሀከል ላይ ቢጠፋ ራሱን መጠበቅ ካልቻለ ይጥፋ ታዲያ ነው የሚለው። ሶ እኔ ጨርሻለሁ ከዛ በኋላ የራሱ ነው የሚለው። ሶ አንዳንዴ አንድ ስራ በራሱ መሄድበታል። እኔ እንኳን 6 አመት እንደዚህ 1 አመትም ይቆያል ብዬ ያልገመትኩም። ምክንያቱም አቀራረቡ ትንሽ ለየት ይላል እና ለሰው ትንሽ እንግዳ ሊሆን ይችላል ብዬ ገምቻለሁ እና 1 አመትም ከታየ በቂ ነው ነበር ያልኩት። ግን የራሱን እድል በራስ መወሰን የሚባል አይደል? የራሱን እድል ነው የወሰነው ነው የምለውና ቀጥሏል። ሶ እዛ ውስጥ የኔ አስተዋጽኦ ምንም የለም። የራሱ የቲያትሩ ነው። እኔ ብረቷ ራሴ የምበላትን ቂጣ ራሴው ነኝ መጋግራት። የማንሽንም ንፉ ግጅ አልጠብቅ። የማንሽንም አሽሟጣጭ ሽታ ላይ ምን ብረቷ እኮ ሂዱ ሂዱ እኮ ነው የምለው። ምድረ ወሬኛ ሁሉ እንደ አንድ አዘጋጅ እንደ አንድ ደራሲ እዚህ ቲያትርም ሌሎች የክውን ጥበባት ላይም እንዳለ ሰው አዳዲስ ሰው ሲመጣ ላዘጋጅ ሌላ አቅም ይፈጥር ይሆን? ለምሳሌ ይሄን ማነሳለል ምንድነው? ለምሳሌ ቲያትሮችህን ስጠቅስ ቅድም እንግዳ ሄዶ መስከረም ላይ አረፈ። እንግዲህ ዘመን ተወዳጅ ተዋናይ ናት። የመስቀል ወፍን እየተመለከትኩኝ ነበርና አዲስ ተዋናይ አዲስ አቅም ያለው ሰው በኃይል በጉልበት በፍቅር የሚተውን ሰው ሲገኝ እንደነ ማን ያዘዋል አይነት በማዘጋጀት ጥርሳቸውን ለነቀሉ ሙያተኞች እንኳንም እዚህ ማስገባው ያስብላል። በጣም እድለኛ ሆኜ ከትላልቅ ተዋንያን ጋር ከነ ፍቃዱ ተክለማርያም ከነ ጌትነት እንየው ከነ ሙሉ አለም ጋር ሁሉ ሰርቻለሁና ይሄ ለኔ ትልቅ እድል ነው እና በጣም ትላልቅ ተዋንያን ናቸው። ይሄ ደስ ይላል። ነገር ግን አዲስ ሰው ሲመጣ ደግሞ ሌላ እድል ነው። ምክንያቱም አንድ ሙያው እየቀጠለ መሆኑን ያሳያል። አንድ ቦታ አልቆመም። ሶ አስበነው ይሁን ሳናስብ ሙያውን እየተቀባበሉ እየወሰዱት ነው፣ እየሰሩት ነው፣ እያሳደጉት ነው። ሶ ይሄ አንዱ ነው። ለነገሩ ባላረግዝም መጋባታችን አይቀርም ነበር ባክ። ስማ ቤተሰባችን ሁሉ ወላድ ነው። ምን ነው ደነገጥክ? ኧረ እኔ አልደነገጥኩም። ከዚህ ቀደም ለምሳሌ ሙሉ አለም አለች። መስከረም ስትመጣ እንደ ሙሉ አለም እንድትሆን አልፈልግም። የራሷን ቀለም ይዛ እንድትመጣ ነው። ይሄ አይ ቲንክ ብዙ ጊዜ በሙዚቃ ይታያልና አንዳንድ ሰዎች ኢሚቴት ሲያደርጉ አረ የራስን ቀለም ይዘና ምናምን ይባላል። አክቲንግም ላይ እንደዛ ነው፣ ትወናም ላይ እንደዛ ነው። እና መስከረም የመጀመሪያ አይ ዶንት ኖ ቲያትሩን አላስታውስም፣ ግን ብሔራዊ ቲያትር ገና ልጅ ሆና ነው ያየኋትና ደነገጥኩ ሰዓትና አዳዲስ ልጆች እየመጡ ነው ማለት ነው ያሰኘችኝ ናት። አንድ ሁለተኛ ከዛ ደግሞ ተቀራረብንና አብረን የመስራት እድል አገኘሁ። ሶ እዛ ላይም ደግሞ አየሁት ችሎታዋን። ሶ የራሳቸውን ቀለም ይፈጥራሉ፣ የራሳቸውን አዲስ ነገር ያበረክታሉ እና አለመቆሙ ደስ ይልሃል። ሁልጊዜ እንደነንትና እያለን መጥቀስ የለብንም እና መስኪ ፊልሞቹ ሁሉ ውስጥ ገብታለች። በጣም ተወዳጅ ናት። በጣም ብዙ ግብዣ ነው የሚመጣላት እና እየመረጠች ነው የምትሰራው። ስለዚህ ፊልም ውስጥ ብትገባ የተሻለ ገንዘብ ታገኛለች እና ያ ምንም ቲያትሩን ስለምትወደው ግን ጊዜዋን ሰውታ በየሳምንቱ እየሄደች ትሰራ ነበርና የዛ አይነት ምንድነው ዴዲኬሽን የዛ አይነት ራስን መስጠት ኤግዛክትሊ ብዙ አይገኝም ነው እና አንዳንዴ ትንሽ ችግር ሲያጋጥመን አይ ድሮ አክተሮች ናቸው እንጂ ምናምን እንላለን። ነገር ግን እንደ መስኪ አይነት ሰዎች ሲመጡ ደግሞ ተጽናናለህ። ኧረ የአሁኖችም ትውልዶች አሉ መስዋዕትነት የሚከፍሉ። ምክንያቱም አሁን የድሮዎቹ ጥሩም ቢሆኑ ሌላ አማራጭ አልነበረም። የዘንባባ ማርነ ወለላክ የረጋ አልደርስብህ አልኩኝ እጄን ብዘረጋ ወይ ደግሞ የነ መሐሙድን አረ በከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንተ በቀር እነማን ነበሩ? የመሳሰሉ ዘፈኖች ያጋጥሟቸዋል። ለኔ ግን ምን ተመረጠልኝ? ወጣ ገባ ነው መንገዱ። ማን እንግዲህ የቲያትሩ ስራ በጣም ያመዝናል እና የፊልም ስራዎችህ እንግዲህ ከ5 ጣት ያንሳሉ። 3 አካባቢ ናቸው። በቪኤችኤሱ ዘመን በቪዲዮ እነሰናይትን በደንብ ማስታወስ እንችላለን። ከዛ ዴዝ ዴሙና አለ፣ አሸንክታብ ደግሞ ይጠቀሳልና
ዴዝዴሞናን ሰው ካየ በኋላ ለምንድነው የማን የብዕር ፊልም ስራዎች ላይ የሰነፈው ቀለሙ ለምንድነው ማይተፋው ብለው ይጠይቃሉ። ከዴዝዴሞና በኋላ ለምንድነው ፊልም ላይ ብዙ ያልቀጠልከው? እንግዲህ ፊልም ልጆኜ የቲያትሩን ያህል ወይም ኢቭን ከቲያትሩን በላይ ወደው ነበረ። ማለት የዛ ጊዜ ያው የውጭ ፊልሞች ነው የምናየው እና ዝም ብሎ ፍቅር ነበረኝ። ሶ ቲያትር ዲፓርትመንት ገባው፣ ቲያትሩን ተማርኩ፣ እንደዚህ መስራት ጀመርኩና የፊልሙ ፍቅር ግን ነበረ። ስለዚህ አንድ ቀን መስራት አለብኝ እላለሁ። እነዚህ መለስተኛ ሆኑት የአንድ ሰዓት የምናምኖቹ ሙሉ ኮሜርሻል ፊልም መስራት አለብኝ ብዬ ነው የተነሳሁት ዴዝዴሞናን ስንሰራ እና ከቀድሞ ባለቤቴ ከገነት አጥላው ጋር ነበር የሰራ ነው እና አንድ ጽሁፉ በጣም ብዙ ጊዜ ወስዶብኛል። እሱም እንደ አዳፕቴሽን ነው የምወስደው። ዴዝዴሞና የሚለው ያው ከኦቴሎ ነው የሚነሳው፣ ዋናው ቲያትር ኦቴሎ ነው። ግን ያው ብዙ ጸሐፊዎች ወንዶች ስለሆኑ ዋናውን ገጸ ባህሪ ወንድ ነው የሚያደርጉትና ዋይናት ለምን አንዳንዴ ሴቶቹ ዋና ገጸ ባህሪ አይሆኑም ብዬ ነው ወደ ዴዝዴሞና ያደላሁትና ባለ ታሪኳ እሷ ናት። ሶ አዳፕት ማድረግ ጊዜ ፈጅቶብኛል። ለምን ይሆን ሁሉ ነገር ተሟልቶልኝ የማልደሰተው? ምናልባት በህፃንነቴ ሞተች የማላውቃት እናቴ እየናፈቀችኝ ይሆን? አባቴ እኔም በእንጀራ እናት ላለማሳደግ ሲል ድጋሚ ሳያገባ ከኔና ካጎቴ ጋር መኖሩ በጣም ያሳዝነኛል። ፊልም ልውደድ እንጂ ራሴን ለማስተማር ልሞክር እንጂ የተለያዩ መጽሐፍት አንብቤያለሁ፣ ሜኪንጎች አይቻለሁ እንዴት ፊልም እንደሚሰሩ። ሶ ራሴን ለማስተማር ሞክሬያለሁ። ያን ይዤ ነው የሰራሁት እና ተቀባይነቱ በጣም የሚገርም ነበር። በጣም ተወዳጅ ነበር። መነጋገሪያ ነበር። ነብሩቱካንን ሰተን አላማቻ በጣም ቆንጆ ነበር። yes እና የሚገርመው የተገኘውም ገንዘብ ጥሩ ነበር። አዎ እሱን ሰርቼ ለምሳሌ ለሚቀጥሉት 3 አመታት ምንም አልሰራውም። በሱ ገንዘብ 3 አመት ኖር ያለውና የሚያዋጣህ ነገር ላይ ታውቀው ኤግዛክትሊ በአንድ በኩል ልክ ነውና በቃ ጊዜ ገዛሁበት ነው ማለት። የዛ ጊዜ ፈልገውን መጽሐፍ አነባለሁ፣ የምፈልገውን ነገር ጽፋለሁ፣ ማስታወሻዎች ይዛለሁ። ሶ 3 አመት ነጻነት ገዛልኝ ነው ማለት። ሶ ትልቅ ባለውለታዬ ነው። ነገር ግን የተማርኩት ሙያ አይደለም። ውስጡን በደንብ እንደ ትምህርት እንደ ተማሪዎቹ ከቤዚክ ጀምሮ እንደዚህ በስነ ስርዓት በካሪኩለም የተማርኩት ነገር አይደለም። ሶ ራስን ማስተማርና ትምህርት ቤት ገብተ መማር ይለያያል። ስለዚህ አንዳንድ ነገሮቹን አቃቸዋለሁ ግን እርግጠኛ አይደለሁም። የፊልም ሰውም አይደለሁም ስለምወድ እንጂ ባለሙያ አይደለሁም። ስለዚህ ምንድነው ወደሚሰማኝና ወደምሰማው የሚል ሰው አልነበረ። ወደማቀው ወደ ቲያትር ብመለስ ይሻለኛል እና እዛ ሆኜ እንደ ዴዝዴሞና ፍራንክ ባያመጣም ከጎን የሚሰራ ነገር ካለ እየሰራውም ቢሆን በሽሮና በርበሬ በሰላም ብኖር ይሻላል ብዬ ነው የተውኩት። ውስጤ ግን አላሁንም ልሰራቸው የምፈልጋቸው ነገሮች ሁሉ አሉ። ህልም ተፈርቶ ሳይተኛ አይታደርም እንደሚሉት መስራቴ ግን አይቀርም። ሃይ ማኔ እንዴት ነህ? ጆሮዬን ማመን አልቻልኩም። ለምን? አንቺ ለምንድን ነው የማትጫወቺው? ንግስት ሆኜ መጫወት ናፍቆኛል ስትይኝ አልነበረም? ኦ እንግዳ አለሽ እንዴ? እንግዳ አይደለችም። እሺ ሀረግ ምን ሆነሻል? መተወን ያው እንግዳ ላይ ነበርክ የራስህ ስራ ላይ። የመጀመሪያዎቹ አንተን የተወንከው፣ ከዛ ሌሎች ተተኩ። በቅርብ ያየንህ በመሀል ድራማ ላይ ነበረ፣ መተወን ላይ ማለት ነው። መተወን እድል ነበር ፈተና ነበረው? ወደ መድረክ ልወጣ ስል በጣም ይጨንቀኛል። ሰው ፊት መቆም ራሱ የሚያስጨንቅ ነገር ነው። ሰው ፊት መስራት እንደዚህና ከስራው ከማገኘው ደስታ የበለጠ ጭንቀቱ ይበልጣል እና ጥሩ አክተር ሆናለሁ እያልኩ ነበር ማስበው። በኋላ ሳይው ግን ይሄ ነገር ለኔ የሚሆን አይደለም። ስለዚህ ዝም ብዬ ወደ ዝግጅቱ ባተኩር ይሻላል ብዬ ያኛው ዝግጅት አንዱ የሚመቸኝ ነገር ምንድነው መድረክ ላይ አልቀርብም። ነገር ግን አንዳንድ ጊዜ ግዴታ ይሆናል። ለምሳሌ እንግዳ ላይ የሰራሁት ለምንድነው እዛ ላይ የሚሰራው ልጅ ወደ መጨረሻ ሰዓት ላይ በሆነ ችግር ወጣ። ሁሉ ጊዜ ልገባ ስል በጣም ነው የሚጨንቀኝ እና እዛ ጊዜ የሚሰማኝ ስሜት ምንድነው ሮጬ ወደ ቤቴ መሄድ። በእውነት ተመልካቹን ትተ በቃ እንደዛ ሮጬ ማን ይዘኛል አሁን ሮጬ ቤት እና ያ እንትን ቴምፕቴሽን ፈተና ነበር። ይረብሻል ነገር እና በቃ እሺ ብዬ እሱን ሰራው። ከዛ በኋላ ግን ቃል ሰላም እየተውኩኝ ጽሁፉን ስታነብ የነበረች ደስታ የት ሄደ? እጇ ምን እውነቷን ነው። እጆቼን ተመልከታቸው እና ምን ሆኑ? ትልልቆች ናቸው። እና ምክንያትሽ ይሄ ነው? አዎ አንቺ እኮ ሀረግ ነሽ። ሀረገወይን አሰፋ፣ የሼክስፒር ጁሊየት፣ የሃምሌት ኦፌላ፣
የአንቲገን ኤስሜን፣ ከሁሉም በላይ ደግሞ ንግስት ህንደኬ። በድሉ ያመጣው አይዲያ በጣም አሪፍ አይዲያ ነው። ሶ በህይወትና በፈጠራ መካከል ያለ ነገር ነው። ህይወት ውስጥ ያለ ማንነትና አዲስ ፈጠራ አለ። ኤግዛክትሊ። እና እሱም ሀሳቡ በጣም ደስ አለኝ። መጨረሻ ላይ ጽፎ ሲጨርስም በጥሩ ሁኔታ ነው ያቀረበው እና መሞከር ፈለግኩኝ። ነው ኦኬ፣ እኔ ተዋናይ አይደለሁም፣ ግን እዚህ ውስጥ ብገባ እኔ እንደ ዳይሬክተር ነው እዛ ውስጥ ያለሁት፣ እንደገና ደግሞ እዛ ውስጥ እንደ ገጸ ባህሪ ነው። ሶ ምንድነው እንደ ገጸ ባህሪና እንደ ራስ ሆኖ መጫወት ምንድነው የሚያመጣው ለውጥ፣ ምንድነው የሚሰማው ስሜት የሚለውን መሞከር ፈለግኩና አንድ ፓርት ብቻ ነው የሚጫወተው ብየዋለሁ። እኔ ለሙከራ ነው የገባሁት። ከአሁን በኋላ 1 ሚሊዮን ብር ብሰጠኝ አልሰራም ብየው ነው በቃ የወጣሁት። እኔ የሰራሁት አንድ ክፍል ነው፣ ክፍል 2 ላይ ነው ያለው። ዋው! እና በቃ እንትን በቂ ነው ከሞከርኩት ይበቃል አልኩና እንትኑ ጭንቀቱ ግን ነበር። ግን ምን አባቱ አስነክቶኝ ነው? አዎ እጅሽ ትልቅ ነው፣ ግን ትወና አካላዊ ብቻ ነው ያለው ማን ነው? እንዴት ነው ያመንኩት? እኔም የገረመኝ እሱ ነው። አንቺ እኮ ሀረግ ነሽ፣ እጅ ባይኖርሽ እንኳን እንደ ፀሐይ ደምቀሽ መድረክ ላይ የምትነግሽ። አዘጋጅ በሁለት ይከፈላል አለኝ አንድ የቲያትር ሰው። ዲሞክራት እና ደግሞ ትንሽ ይሄ ኃይል ያላቸው ቆጣ የሚሉ። ቆጣ የምትል ሰው ነህ አሉ። ብዙ አይደለም አክቹዋሊ። እንዲያውም ምንድነው የሚሉኝ፣ ለምንድነው አንዳንዴ የማትቆጣው የሚሉኝ ሰዎች ሁሉ ነበሩ። የሚያበሳጭ ነገር ብዙ አለ እዛ ስራ ውስጥ፣ ብዙ ኤክስፔክት ያረካቸው ነገሮች፣ የተዘጋጀባቸው ነገሮች ልክ ሳይመጡ ሲቀሩ የሚያበሳጭ አለ። አለሳልሼ ነው ግን የምነግራቸው። እንዲያውም ምንድነው የሚሉኝ፣ አንዳንድ አክተር እኮ ትንሽ ጫን ካላልከው አይሰራም፣ የኛ ባህል እኮ ትንሽ መጫን ይፈልጋል ምናምን የሚሉን ነበሩ። እና ምንድነው የምለው እኔ ከኪነ ጥበብ ህይወት ይበልጣል። አንድ ሁለተኛ፣ አንድን አክተር ለመቆጣት አንዳንድ የሚሳደቡም ነበሩ። ምን መብት አለኝ? ምክንያቱም ያ ሰው አንድ ባለሙያ ነው። ባለሙያም ባይሆን ሰው ነው። በሰውነቱ ብቻ መከበር አለበት። ስለዚህ ማንጓጠጥ፣ መሳደብ ምናምን የሚያደርጉ አሉ፣ እኔም አውቃቸዋለሁ። ያ የነሱ የግል እምነታቸው ይሆናል፣ አሰራራቸው ይሆናል። እኔ ግን ኔቨር። ሶ እኔ የማስበው እንግዲህ ዲሞክራት ነኝ ብዬ ነው። በጣም ጥሩ። ለአንተ እንደው እንዳዘጋጅ በጣም የምትደነቅባቸው አዘጋጆች እነማን ናቸው? ስም ነው የምጠቅስልኝ። ከኛ ሀገር እንግዲህ ተፈሪ ብዙአየሁ በጣም ትልቅ ዳይሬክተር ነበረ። ብዙ ሳይሰራ ነው ከዚህ ሀገር ወጣ፣ በህይወት የለም። ሁለተኛ ጋሻ ሃይማኖት ነው። ጋሻ ሃይማኖት አለሙ በጣም አሪፍ ዳይሬክተር ነበር። እሱም ግን የተለያዩ ቦታዎች ይገባ ስለነበረ ብዙ አልሰራም። ግን ስራዎቹን አይቻለሁ፣ በጣም አሪፍ ነው። ሌላ ተስፋዬ ገብረ ማርያም አለ፣ ብሔራዊ ቲያትር። ተስፋዬ ገብረ ማርያም ምናልባት በኢትዮጵያ ውስጥ ብዙ ቲያትሮች በማዘጋጀት አንደኛ እሱ ይመስለኛል። እና የሱ የሚያስቀናኝ ደግሞ የሱ ትዕግስት ማንም ሰው ላይ አላየውም። በጣም ተረጋግቶ ነው፣ ምንም ነገር አያበሳጨውም። የሆነ ነገር ተናደ ለምሳሌ ብትነግረው ምናምን ያዳምጥና መደረግ ያለበትን መፍትሄውን ወይ ሁኔታውን ነው የሚገልጽልህ። እና የሱ ትዕግስት በጣም ይገርመኛል። አሁን ደግሞ ዶክተር ተሻለ አለ። የሱ ስራዎች በጣም ጥሩ ናቸው እና በራሱ መንገድ የራሱን ስታይል እየፈጠረ የሚሄድ ልጅ ነው። እንዳዘጋጅ ከብዙዎቹ ጋር ሰርታል። እንኳን አዘጋጀኋቸው የምትላቸው ሴትና ወንድ ተዋናይን እስቲ ንገረኝ። መጀመሪያው ፍቃዱ ነው። ፍቃዱ ተክለ ማርያም የሚገርም አይነት ተዋናይ ነው። ፊልሞችም ይሰራል። እኔ ግን ከፊልሞቹ ይልቅ መድረክ ላይ ሲወጣ ያለውን ነው። እና አንድ የፍቃዱ የሚገርመኝ ምንድነው ድምጹ ነው። ድምጹ ፊት ለተቀመጠ ሰውና ኋላ ለተቀመጠ ሰው እኩል ነው የሚሰማው። ሌላ እንግዲህ ሙሉ አለም ናት። ሙሉ አለም የምትገርም ተዋናይ ናት። ዴዲኬሽን አላት፣ ዲሲፕሊን አላት እና አታሳልፍም። አንድ ነገር ለምሳሌ ካልገባት ካልመሰላት ዳይሬክተሩ ስላለ እንዲሰራለው አትልም፣ ትይዛለች። ለምን፣ እንዴት፣ በምን ምክንያት በቃ እስኪገባት ድረስ አትለቅም። የራሷን ኦፒኒየን አላት። የራሷን ኦፒኒየን ታቀርባለች፣ እንከራከራለን ምናምን። ከዛ ደግሞ ከተቀበለች ሙሉ ለሙሉ ነው የምትቀበልህ። አንድ ልጨምር፣ ኤልሳን ቅድም ብያለሁ። የኤልሳ ታምረኛ ተዋናይ ናት፣ ቅድም ገልጨዋለሁ። ሌላ ጀማነሽ ነበረች፣ የምትገርም ተዋናይ ናት። ፈጣን ነው ጭንቅላቷ። እኔ ምልህ እንደ አንድ የጥበብ ሰው ከቲያትር ውጭ ጥሩ ሙዚቃ አድማጭ ነህ? ምንድን ነው የሚያዝናና?
አዎ ሙዚቃ በጣም እወዳለሁ፣ አዳምጣለሁ። ያጽፋል? በፊት እንደዛ ነበር። በፊት በጣም ለስላሳ ሙዚቃ ከፍቼ ነበር የምሰራው። አሁን ግን ምንም ነገር መስማት አልፈልግም። ከራሴ ጋር ነውና ትንሽም ድምጽ ይረብሸኛል። ለምን እንደሆነ ግን አይገባኝም። ስሰማ ግን ለራሴ ለመዝናናት በደንብ ነው ማዳምጠውና አንዳንዴ ምን ላለው እንደው ሙዚቃ ባይኖር ህይወት ምንድን ነበር የምትመስለው ነው ምለው። በቃ ከኪነ ጥበብ ስራዎች በሙሉ ትልቁ ሙዚቃ ነው ምለው። በግሌ ይሄን የቲያትር ሰዎች ሰምተው እንዳይቀየሙኝ አሳስባለሁ፣ ግን ይሄ የግል ስሜቴ ነው እና ሙዚቃ እንትን ነው ሚስጥሩ የሚገርመኝ። ለምሳሌ አሁን ዜማ ከየት ነው የሚመጣው? አሁን ቲያትር ስትሰራ ከህይወት ትወስዳለህ፣ ልምድ በቃላት ነው የሚገለጸው። አዎ፣ እና ከህይወት ነው የምንገለብጠው። ዜማ ግን በህይወታችን ውስጥ እኮ ዜማ ሊኖር ይችላል፣ ግን እነሱ ብቻ ናቸው የሚያዳምጡት እና ከየት ነው የሚፈጥሩት? የሚገርመኝ ነገር ነው። እና የሚገርም ነገር አሁን እድሜ ከገፋ በኋላ ድምፃዊ የመሆን ግፊት መጥቶብኛልና አንዳንዴ አሁን በዚህ ሰዓት እንደው በረፈደ ሰዓት ምናምን ላለሁ እና ለአንዳንዶቹ እኔ እኮ ጥሩ ድምፃዊ ነኝ ምናምን ብዬ ስቀልድ እንዴ አንተ ከሰራ እኮ ትችላለህ ካሁን በኋላ አረ መቼም ቢሆን አይረፍድም ይሉኛል። ታዜማለሁ ነው ያልከኝ? ለራሴ አዜማለሁ። ለራሴ ሳዜም ግን አሁን አንድ ጓደኛዬ እንትን ይለኝ ነበረ። ማነሳት ዘፈናለች አስቴር። የትኛው? የአስቴር ዘፈን ክትክታና ወይራ የምትል ዘፈናለች እና የሆነ ደስ ካለኝ እሷን ነው ዘፈነውና ክትክታና ወይራ ነው ቴሴ ጌጤ ብርና አልቦ እብሸቦ ነው ልብሴ ነጠላ ነው ልብሴ አገር ጠይቂብኝ ይበርደዋል ብለሽ እንዳደርብኝ እላለሁ እና አንድ ጓደኛዬ ድምጼ እዚህ ዘፈን ላይ ያምራል ብለህ ነው አይደለም ዘፍነው? አያምርም እኮ ምንም አያምርም ይለኛል። ደግሞ በአስቴር መጀመርህ የሚገርመው ከባድ ዘፋኝ የሚገርመው ነው። ማይገራ ነገር የለም። ሞክራለሁ ላለው እስቲ እንግዲህ አሁን ኤአይ እየመጣ ነው። በጣም ጥሩ። አሁን ኤአይን ስታመጣ አሁን አንዱ ለሙዚቃ እውነቴን ነው የምለው ተስፋ ሰጥቶኛል። ሌላው ተስፋዬ ደግሞ ምንድነው ኤአይ የማይሰራው ነገር ቲያትር ብቻ ነው። ሙዚቃ ይሰራል፣ ፊልም ይሰራል፣ ምን ያደርግልኛል? ቲያትር አይሰራም። ምክንያቱም ቲያትር አክተሩ ራሱ ፊት ለፊት መኖር አለበት፣ በህይወት ያለ አክተር መሆን አለበት። በኤአይ ሰርተህ ልታቀርብ ትችል ይሆናል፣ ግን ያ ቲያትር አይደለም፣ ምክንያቱም አክተሩ የለም። ስለዚህ በምንድነው ይሄ አስመስለው የሚሰሩት ሊኖር ይችላል። ምንድነው የሚሉት እውነተኛ ሰው አስመስለው በላይት፣ እሱ ግን ቲያትር አይደለም። ትክክለኛው ቲያትር ግን በምንም አይነት ማይተካ መሆኑ ትንሽ ተስፋ ይሰጠኛል። ሙዚቃ ጋብዝ ካልኩ ክትክታና ወይራ ነው የምትጋብዘኝ? ዴፊኒትሊ እና አስቴርን እንጋብዛለን ማለት ነው። አስቴርን በቃ አስቴር በጣም መወዳት ሰው ናትና አስቴር ሌላዋ ታምረኛ ሰው ናት። አሁን ድረስ ድምጿ ያልተለወጠ ባለሙያ ናት እና በቃ ምንድነው የሚሉት አለ በግሪክ ሚቶሎጂ ለምሳሌ የእንትን አምላክ እያሉ የሚያቀርቡት ነገር አለ በሚቶሎጂው እና አይ ቲንክ የሙዚቃ አምላክ ናት ልል እችላለሁ። ይሄ ግን ከሃይማኖት ጋር የሚገናኝ ሳይሆን እንደ ግሪክ ሚቶሎጂ አንዳንድ ነገሮች ለአንዳንድ አማልክት እንደሚሰጥ እሷ እንደዛ ነው የሚሰማኝ። በጣም ጥሩ። እሱን እንጋብዛለን። እንግዲህ ማኔ ከዚህ በኋላ ስንገናኝ በአዲስ ቲያትር ዝግጅት ብቻ ሳይሆን ተውነህ አዲስ ፊልም ሰርተህ ቢሆን ደስ ይለኛል። ለሰጣኝ ጊዜ ግን በጣም አመሰግናለሁ። እኔም በጣም አመሰግናለሁ ይህን እድል ስለሰጣችሁኝ። እሺ አድማጮቻችን፣ የማኔን የአስቴርን የዜማ ግብዣ አድምጠን እናገኛችኋለን።